አንድ እረኛ በጎቹ ሲጠፉበት ዝም የሚል ከሆነ እረኝነቱ ምኑ ጋር ነው? የቱ ጋር ነው እረኝነቱ? እኔ በነገራችን ላይ የሃይማኖት መግለጫ ሃይማኖት ተቋማት መግለጫ ላይ አልተናደድኩም። ለምን እንዳልተናደድኩ ልንገራችሁ። ያልተናደድኩት አንድ የቤተ ክርስቲያን እርከን ስልጣን ያለው ሰው ይሄ ጉዳይ ሌላ ነገር ይቅር ወጥቶ አይጩሁ፣ ሌላ ነገር አይናገሩ። ይሄ ነገር እኛ ላይ እየተደረገ ነው ብሎ በግልጽ አውጥቶ ይሄ ጉዳይ እስቲ ተቀምጠን እንየው፣ ቤተክርስቲያን ላይ መጽሐፍ ድረስ የተጻፈውን ያ ሁሉ ስድብ መጀመሪያ ስትናገሩ የነበራችሁት እናንተ ናችሁ። ስለዚህ የእናንተንም ልጆች እንድትቆጩ ወይም ደግሞ ሁሉንም በእኩል መዳኘት አለባችሁ ብሎ የተናገረ አንድ ስልጣን እርከን ያለው ቤተ ክህነት ይቅር ከሀገረ ስብከት አለ። ጌታ እኮ በጲላጦስ ፊት ለፊት ሲቆም ማንም የሚከራከርለት ሰው አልነበረም። ዛሬም ቤተክርስቲያን በጲላጦስ ፊት ለፊት ቆማለች። ማንም የሚከራከርለት ጠፋ። ከክርስቶስ የዳኑ ሰዎች በዛን ሰዓት ለምስክርነት ለጥፊ ነበር የተጋበዙት። ዛሬም ቤተክርስቲያን ውስጥ ያላችሁ አገልጋዮች፣ ስልጣን እርከን ያላችሁ ከቤተክርስቲያኒቷ ምዕዳን ምጽዋት የሚከፈላችሁ ሰዎች ቤተክርስቲያኒቷ ክስ ፊት ለፊት ስትቆም ዝምታ ነበር የመረጣችሁት። ታዲያ ይሄ ዝምትነት ቤተክርስቲያኒቷ ዛሬ ካልቆማችሁላት፣ ዛሬ ካልተናገራችሁላት፣ ዛሬ ቤተክርስቲያኒቷ አጠገብ ካልቆማችሁት እውነት አንድ እኛ ውስጥ ባለጌ ኑሮ ለዛ ባለጌ አልቆምም ብትል ችግር የለውም። ግን ብልግናው እንዴት ተነሳ ተብለን ወደ ኋላ ተመልሰን ብናይ በመጽሐፍ ደረጃ ክርስቲያን የሚያዋርድ ክርስቶስ ኢየሱስን የሚያቃልል ያ ሁሉ እሱ ይቅር መጽሐፉ ኦኬ ግለሰብ ጽፎታል። አንድ ሼኪና አንድ ኡስታዝ መስጊድ ውስጥ ተቀምጦ መስጊድ ውስጥ ቆሞ በአስተምሮት ደረጃ ክርስቲያንን እየተሳደበ የሚውል ቪዲዮ አለ አይደለ? ያ ያሉ አይደለ? እኔ አንድ በአንድ እኮ እናወጣለን። መስረጃ አለ፣ እኔ ጋም አለ ፋይሉ። ከፈለጋችሁ የፈለጋችሁ ሰው ልልክላችሁ ይችላሉ። መስጊድ ውስጥ ነው ማለት ነው ኡስታዝ ወይም ሼክ የሚባሉት። ያ ሁሉ ነገሮች ሲደረግ ነው ይሄ እኔ አስተምሮ አይደለም እንኳን ብላ ወታ በቤተክርስቲያን ደረጃ የመለሰችዋለች። የትኛው አድባራት፣ የትኛው አጥቢያ፣ የትኛው ገዳም? ዛሬ በግለሰብ እኮ ፊት ለፊት ተቆሞ ይሄ ነገር እኛ እንደ ክርስቲያን እኔ በነገራችን ላይ እፎ ያልኩበት ነው መቼም የማላፍርበት እፎ ያልንበት ምክንያት ለምን ይመስላችኋል? ያ ሁሉ ቃላቶች ሲናገሩ ብል አንድ መልስ የሚሰጥልን አንድ ሰው ስላጣን ነው። አንድ ሰው በተለይም ቲክቶክ ይመለከታል። ሁሉም ተቆራርጦ ይደርሳቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የራሳን ልጆች ለመኮርኮም ተሳስተሃል ብሎ ለመኮርኮም ነው ሚዲያ ላይ የሚመጣው። ከውጭ ስንት ድንጋይ ሲወረወርብን ዛሬ የት ሄደ? ዛሬ የለም። ዛሬ ገዳማትን ወይም ደግሞ እንደዚህ አይነቱ ታሪክ አለን ብሎ ነው የሚያሳየን። መቼ ነው የኦርቶዶክስ ተዋሕዶ ቤተክርስቲያን ልሳን የሚሆነው? ለማንኛውም እንደዚህ አይነቱ ነገር እኛ ምዕመኑ ምንም አይደለም። ምዕመኑ እምነቱን ቀይሮም ሊኖር ይችላል። እናንተ ግን አባትነታችሁ ልጆች ሲኖሩ ብቻ ነው። አባትነታችሁ ቤተክርስቲያን መጥቶ የሚገለገል ምዕመን ካለ ብቻ ነው። አባትነቱ ቤተክርስቲያን መጥቶ ሙዳሙ ጻት አስራት በኩራቱን የሚከፍል ሲኖር ብቻ ነው። ስለዚህ ይሄን ቆም ብላችሁ ብታዩበት ለማለት ፈልጋለሁ። አመሰግናለሁ። በጣም ይቅርታ እንደ ድንገት ስሜት አንተ ጋር ካለ ቪዲዮ አላውቅም። አንድ ኦሮሚያ ክልል ላይ ሻሸመኔ ይመስለኛል። ከዚህ በኋላ ኢየሱስን ኢሳ ብለው ነው እንዲጠሩ የምንፈልገው። ከዚህ በኋላ አብርሃምን ኢብራሂም ብለው ነው እንዲጠሩ የምንፈልገው። ከዚህ በኋላ ደግሞ ማርያምን መሪማ ብለው ነው መጥራት ያለባቸው እንጂ ኢየሱስን ኢየሱስ ደግሞም አብርሃምን ደግሞ አብርሃም ብለው እንዳይጠሩ የሚል የሆነ ሰላማዊ ሰልፍ አይቻለሁ። በኦሮሚያ የወጡ ሰላማዊ ሰልፍ። እሱ መረጃ አንተ ጋር አለ? አለ እኔ ጋ ከፍትላለሁ። ተሟንዲ
አይቻለሁ፣ ግን መረጃውን ሴፍ አላደረጉትም። ተሙዬ እንደዚህ አይነት ነገር ሲኖራችሁ ላኩልን በውስጥ በጣም በከፍተኛ ደረጃ ይድረሰን። እሺ እንደዚህ አይነት ነገር ፕሮሲጀር ቃልዬ በኋላ ግሩፕ ላይ ጆይን አድርጉና ግሩፕ ላይ አለ አሁን እና ይሄንን በግድ አስጠለናቸው ይሄንን ስምን ነው የምናለማመዳቸው ብለው ይሄዱበትን ዴቭ በውስጥ ጽፎ ይላከልኝ ይላክልስ ከዛ ጊዜ ሀሳብ ላይ እንሰጣለን። አባቶች እንድትረዱን የምንፈልገው ነገር ቅድም አንድ ነገር ተብሏል። ምንድን ነው የተባለው? እኛ ካለ እናንተ ምንም ነን እና እናንተን ነው የምንሰማው። ገብርኤል ቤተክርስቲያንን መስቀሉን እናነሳና መስጊድ እናደርጋለን። ቤተክርስቲያኑን አታቃጥሉ። ለምን ቢባል መስጊድ ለመስራት 15 ሳንቲም እያሰባሰብን ነው። ስለዚህ የተሰራ ቤትን መስጊድ እናደርገዋለን የሚል ነው ሀሳባቸው። ስለዚህ ክርስትና ላይ እንደዚህ ዘምተው ከመጡ የዛሬ 2 ዓመት ዛሬ 1 ወርና 2 ወር ደግሞ እንደዚህ ሰልፎች ደግሞ በኦሮሚያ ከተደረጉ ምን ሊሆን እንደሚችል አስቡ። ቤተ ክህነት ያላችሁ አባቶች ደግሞም ሌላ ደግሞ የመንፈሳዊ ቻናል የምትሰሩ ዩቱበሮች ትልልቅ ፎሎወር ያላችሁ ደግሞ ክርስቲያን እህት ወንድሞቻችን ሙስሊም ላይክ ባያደርግልህ ሙስሊም ፎሎ ባያደርግ አትደንግጥ። መኖሪያ የዘላለም አምላክ እግዚአብሔር ነው። ስለዚህ በእውነት ለእግዚአብሔር በመቆም በእውነት እግዚአብሔርን በመፍራት ለመሄድ እንደዚህ አይነት ሀሳቦች አባቶች ጋር ደርሶ አባቶች ጆሮ ላይ መጥተው ቅድም ላይ ጥሩ ነገር ተብሏል። እኔም አውቃለሁ። ባለፈው ዕለት አጋጣሚ ሆኖ የሆነ ቤተ ክህነት ሄጄ ነበረ 5 ኪሎ ያለው እዮብዬ ሲሄድ አንድ አባት ጋር ኧረ በጣም ነው ማቅህ አፈላልገው እናገኝ በጣም ነው ማቅህ። እንዴት አወቁኝ? መቼም ከቲክታክ ውጭ ማንም ሰው ያውቃል። ይከታተላሉ ማለት ነው። ገብቶሃል? ገዳማት ሲሄድ ትልልቅ አባቶች እንዴት ዝቅ ብለው እንደሚያናግሩበት እዮብዬ አንድ ተራው ተመስገን ቲክታክ ላይ ያለ ምዕመን ያውቁታል ማለት ነው። ስለዚህ ቲክታክን አያዩም ማለት አይደለም፣ ዩቲዩብን አይከታተሉም ማለት አይደለም። አባቶች ግን ዝምታው እስከ መቼ ድረስ ዝም አትበሉ ነው እያልን ያለ ነው። እዚህ ሀሳብ ላይ ለመስጠት ቆስጠንጢኖስ አንተ ጋር ከተላከልህ አንተ ትከፍተዋለህ ቪዲዮን። እዚህ ቪዲዮን እስከሚከፍት ድረስ ወንዴ ይናገር። ከተከፈተ ለክፈተው ያ እሺ ወንዴ ጎጂራ ወንዴ
አለሁ። እንዴት ናት? ማሜ ኩኒበር namni tokko gadaamira dhufe ara harka keessan ol qaba ከዛሬ ጀምሮ ሙዚቃ አልሰማም ጀዲ እንደሚለው ነገር እኮ ማለት ነው። ጀምርልን ከትርጉም ይጀምር። አሁን ሰዎቹ የተናገሩት ኔትወርኩ ትንሽ እያስቸገረ ነው ወንዴና ኔትወርክ የሆነ አይንጣጣም የሆነ ድምፅ አለው አይደለ? ወይ አስተካክዬ ልመለስ ነኝ። ለምን አይሆኑን? አዳምና ዮኒ ሶስታችን ሚውት እናርግለት። መኪና ውስጥ ከገባ ይሰራል። ሚውት እናርግለት። አዳሚ ሚውት አርግለት። እኔ ካስተል እስኪ አሁን ግን ከትርጉም ጀምር ወንድዬ፣ ከትርጉም ጀምር። ላካችሁት ዛሬም ያለን እየመሰለን ነው። በብዙ ሆነ አንዳለ እግዚአብሔር መልስ ይመልስልናል። እግዚአብሔር እኮ አንዴ መልሶልሃል፣ ህይወት ሰጥቷል፣ ከሞት ወደ ህይወት አምጥቷል። አንተ መኖር የምትችለው አሁን አንተ ነህ። ስለ እምነት መምህር የሆነ የተናገሩት ነገር ነበር። በየጭፈራ ቤት በየብዙ ቦታ ቤት በአሁኑ ሰዓት አያስፈልግም። ዛሬ ነው ወደ ቤተክርስቲያን መመለስ፣ ንስሐ መግባት፣ ስለ እምነት ሰማዕትነት መሆን። ውጪ ሆነ ዘራፍ ማለቱ ብቻ ዋጋ አይሰጥም። ሰማዕትነትም ለመሆን ወደ ቤተክርስቲያን መመለስ አለብህ፣ ንስሐ መግባት አለብህ፣ መቅረብ አለብህ። ለሰማዕትነት ዝግጁ ሆነ መቆም አለብህ። የአንተ ሰማዕትነት ዋጋ እንዲኖረው ማለት ነው። ወንዴ መጣ፣ ወንዴ ይመጣል። ቀጥል ኢዮብ አልኩ። የሆነ መጽሐፍ ቅዱሳዊ ጥቅስ ጽፎልኝ ኢዮብ አስቁ። ይቅርታ፣ ቀጥል ኢዮብ። ስለዚህ ሁላችንም ይሄ አሁን የሰማነው ኦሮምኛ እንደ ቀልድ አይተነው ካለፍነው፣ እንደ ቀልድ ነገር ትተን ካለፍነው ለአሁኑ ምንም ላይ መስለን ይችላል። ነገ ተነገ ወዲያ ግን ዋጋ እንደሚያስከፍለን ሁላችን ልናይ ይገባል። ሁላችን ልንረዳ ይገባል። ሁላችንም ልናስተውል ይገባል ለማለት ነው። አመሰግናለሁ። ወንዴ መጣ። እንዴት አሁን ኔትወርኬን ቀይሬ መጥቻለሁ። ይሰራል አይደል? አይሰራም። ያለህበት ሀገር ኔትወርክ አይሰራም። ብትቀጥል ቆርጠንም ቢሆን እናዳምጠዋለን። ቀጣጥላችሁ ስሙት። ምናልባት የሰዎቹን ንግግር አሁን ልክ ኢዮብ መግቢያው ላይ እንዳለው እንደ ቀላል ነገር ልንወስደው ከቻልን ተሳስተናል በእውነት። ምክንያቱም ኢየሱስ ክርስቶስን ነብይ አድርጋችሁ ውሰዱት እያሉን ነው። እንግዲህ ይሄ አስገዳጅ ነው። እንደዛ ካላላችሁ አትኖሩም ነው፣ ከሀገር ትወጣላችሁ እያሉ ነው። እናሳዳቸዋለን እያሉ ነው። በግልጽ ነው። ይህንን ደግሞ የተናገሩት የነበረው ቤተክርስቲያን አቃጥሉ፣ ክርስቲያን አንገታቸውን ቁረጡ ሲሉ ነበር። ያ ማለት ይህንን ካልተቀበልክ የሚከተልህ ሞት ነው ማለት ነው። ስለዚህ እኔ አሁን ትልቁ ነገር እዛ ላይ አይደለሁም ያለሁት። ምክንያቱም የልብ የሰጧቸው የኛው አባቶች ናቸው። ይቅርታ አድርጉልኝ። እኔ በነገራችን ላይ በዚህ ጉዳይ ቪዲዮም ሰርቼ ነበር ጠዋት ላይ። ማርያምን ተስፋ ቆርጫለሁ፣ እውነት ለመናገር ማለት ነው። በጣም በፍርሃት ውስጥ ሆኜ ተስፋ ቆርጫለሁ። ምን እንደምልም አላውቅም። ለምሳሌ የሃይማኖት ጉባኤ ተብሎ መግለጫ የሰጠው የቤተ ክርስቲያን ካህን ነው። ኢየሱስ ክርስቶስ በዛ መልኩ ተሰድቦ ግን ጥፋተኛ የተደረግነው እኛ ነን። ኦርቶዶክስ ነን ባዮች ነው የሚለው አይደል መግለጫው ባለሳሳት። እንደዚህ ብለው የሰውን ሃይማኖት እየነኩ። ስለዚህ በነገራችን ላይ ምን አለ መሰላችሁ ወንድሞቼ፣
ብዙ የተለያዩ መግለጫዎች ከአባቶች የሚመስሉ የወጡ መግለጫዎች አባቶች ሳያውቁ የሚወጡ መግለጫዎች እንዳሉ እናውቃለን። ነገሩ ሁሉ ከእጃቸው እየወጣ እንደሆነም እናውቃለን። ግን ይሄ ነገር ግን ብሷል። ለምሳሌ ዲያቆን ቢንያምን ብንወስደው ዛሬ ጫካ ለጫካ ከሀገር ሀገር የሚሳደደው ለሙስሊሞች አንድ መልስ መልሶ ነው እና እነሱ ኢየሱስ ክርስቶስን ሲሳደቡ ልክ አይደለም ይሄ ብሎ በመለሰ በዛ ሰዓት የነበሩት አባቶች ደግሞ አናቀውም ስላሉ ነው ልጁ እስከዛሬ ድረስ የሚሳደድ። አሁንም ያሉት አባቶች እፎይን አናቀውም አለማለታቸው ምንም እርግጠኛ ልሆን አልችልም። ምንም ማረጋገጫ የለም። አናቀውም እንደሚሉ እኔ እንደውም እፈራለሁ። በቃ እንደውም ይሄን ከጠየቃችሁኝ 80% አናቀውም ይላሉ ብዬ ነው የማስበው። እና ይሄ ነው እና ይሄንን ነው የምላችሁ ወንድሞቼ። እንደው በእግዚአብሔር አሁንም አንድነታችን ያስፈልገናል ብዬ ነው የማስበው። ወደ አንድ እንመለስ ነው የምለው። ምናልባት ከስተመር አንድ ልሸኝና እመለሳለሁ። ኢዮብ ተመለስ። ኢዮብ አልኩኝ ወንድዬ ተመለስ። ማማዬ ኢዮብ እንኳን ደህና መጣ። ኢዮብ ዘሚካኤል ሰላም በለኝ ነው። ወደ ማማዬ ሄዳለሁ። በቃ እየነዳ ይሆናል ኢዮብ። ማማዬ አንቺ ቀጥ ይሄት ኢዮብ ማማዬ የለሽም? የለችም። እሺ ቆንጦስጢኖስ ቀጥል። አቡይ ችግር የለውም። ለመምህራን እድል ስጥ፣ ችግር የለውም። ያ እኮ ቀሲስ ሀሳብ ይሰጡበት ነበር፣ ግን ዝም ስላሉ ብዬ ነው። ቀሲስ ጋር መሽቷል። ቀጥይ ማማዬ፣ የጠራሁሽ ነው። በጆሮ ልደውል ይችላል። እሺ ከቀደመች ትቅደም። ግን ከዛ በፊት የሆነ ነገርም እንደ ነጥብ እንዲነሳ እንፈልገው ነገር አለ። ተሜ መፈደንት ሃይየኒ እኙ ሳንጠጊያ ነው አይደለ? ማን ይሰማዋል? የፈለገውን ይጩህ ነው። እውነት ነው እኮ ማን ይሰማል? የራስህ ቤት ሰው ካልሰማ የውጭ ሰው ማን ይሰማል? አንተ እያለቀስክ ላይክ ላይ ሆኖ ልክ ልትናገር ስትል ልክ ልታወራ ስትል ተው በቃ ለዛሬ ይለፍ ይላል። ቤትህ ነዶ፣ ንብረት ተቃጥሎ፣ ወንድምህ ሞቶ፣ አባትን ቀብረ፣ ምን ገለ ምናምን ብቻህን ቁጭ ብለህ በቃ ወኒን ኩኒን ደርባ ጨልሲ ይላል። ከተፈጸመ በኋላ በርኩን ጀሪን እንወከለን ይላል። እኛን አይወክለንም ይላል። ከዛ ወዲያ ስትመጣስ ደግሞ ልክ አሁን ተመልሰ ደግሞ ኧረ አባቶች እባካችሁ ራቤ ምናምን ስትል መጀመሪያ አርፋ አትቀመጥም ይላል። ጭራሽ አያውቅም። ጀርባውን ሰጥቶ ይሄዳል። እንዲህ ሰጥቶ ይሄዳል። ይሄ እኛ ጋር የተፈጸመ ነው። ሩቅ አትሂድ። እኔ ማስረጃ ያልተፈጠረ ታሪክ አይደለም የማወራክ ተም የተፈጠረ ታሪክ። የመጀመሪያ ሰሞን በባዶ የመጣን ሰዓት ላይ እስኪ እንትን 100 ኩንታል ጤፍ ውሰዱላቸው ተባለ። 100 ኩንታል ጤፍ ስለ ክርስትና እዚህ ጋር ቆሜ ስነግርህ ታሜ 72 ቤት ነው በአንድ ቀን የነደደው። የኛ ብቻ የሌላ ሰው እንዳይመስል የኛ ቤት 72 ቤት ነዷል። የነበርንበት ሰንበት ትምህርት ቤት የት ናቸው አላለ። ቤተክርስቲያን የት ነው አላለ። ሀገረ ስብከቱ የት ናቸው አላለ። ደንታው አይደለም በትግል ቤተሰቤን ማኖረው በትግል ዛሬ እውነቱን ልንገር ስለ ቤተክርስቲያን መጫን አናቆምም። ቤተክርስቲያንን እነሱ ስላልሰጡ ተወደ ነው የሚሰጥ። የመንፈስ ቅዱስ ጥሪ ነው ክርስቲያን አድርጎ ያመጣክ። ሌላ ማንም ሰጥቶክ አይደለም። ግን ደግሞ አባት ያለን ልጆች መሆን ግን እንፈልጋለን። እውነት ለማውራት ለማልቀስም እኮ ችግር የለውም። የሚጠፋ ነገር ሁሉ ኋላ ቀሪ ነው። ወኒም በዱ ሁንዱምቱ ይቦደት ይቦድ አዱኛንቱና ወራምንት ይቀበኒ ፊንከነ አልተሰጠ ሃይማኖት ላለ ሰዎች ዓለም ትታት የምትሄድ ነው። ሀገር በሰማይ ሀቅ ነው። ምንም ነገር ቢመጣ መጨረሻ የሚሆነው የክርስቶስ እቅፍ ውስጥ መግባት ነው። ግን ደግሞ ሰው ሆነ ሳለ ደግሞ የጸና የበረታ ያልበረታ የጠነከረ ያልጠነከረ የሚባል ሰው አለ። የሚደገፍበት ሰው ወንድም ያለውልህ አይዞክ የሚለው ሰው ያስፈልጓል። ምን ለመሆን በክርስትናው ለመጽናት። አሁን በባለፈው ያ ሁሉ ሰው ሲሞት
ዞር ብለው ያልተመለከቱትን ወንድሞችና እህቶችን ዛሬ የት ነው ያላችሁት ብሎ ይፈልጉታል። የት እንዳለ እኮ አያውቀው። ቀኑ ሙሉ አስከሬኑ ሲጎተት የዋለበት ቤተሰብ ያለበት ልጅ አሁን የት ነው ያለው? 2 ጊዜ ነው ያገኘሁት። የለም ሚስቱ የታረደችበት፣ ልጁ ፊት ለፊቱ የታረደበት፣ ባሏ የተገደለበት፣ ንብረቱ የተቃጠለበት እንዳለ እኮ ቆሟል እኮ። አሁንማ አልቆምም፣ ቆሟል። የት ነው ያለው? የለም። ማን የሚፈልገው የለም። ነገር ግን እስኪ እንደው ባለፈው አይታችኋል አይደለ? ዋናው ትልቁ ሚዲያችን የምንመካበት የራሳችን ግን የማይመስለው ሚዲያ እኛ የምንመካበት ግን እኛ ላይ የማይመካብን ሚዲያ ግን ምን እንዳደረገ ታውቃላችሁ? ኧረ እነዚህ ሰዎች ሌላ ሃይማኖት ሊያቋቁሙ ነው። የማንም ውርጋጥ የማንም ምናምን ከየትም ተሰብስቦ ቲክቶክ ላይ መጥቶ ያወራል። ቲክቶክ ላይ ያለው ሰው እየሞተም እያወራም ያለው ሌላ ጥቅም ኖሮት አይደለም። ይሄ ከሴቶች ብር ሰብሳቢ ምናምን ኧረ ለመሞትም ተዘጋጅቶ ነው የሚያወራው። ዝም ብሎ አይደለም። ብዙ አይነት ሰው አለ። ብዙ እነዚህ ሰዎች ስራ አላቸው። ኑሯቸው የት ነው? እንዲሁ የሆነ ነገር ቢመጣባቸው የሰብስበን እናወራቸው ምናምን ብሎ ያወራል እንዴ? ሌላው ይሸላለማል? አይሸልም። በክብር እንኳን አውርቶ ያውቃል እንዴ? የማንም ውርጋጥ እየመጣ እዚህ በየምናምን የሚያወራው ምናምን ብሎ ሚዲያ ላይ ሲናገር እንኳን አያመው። የራሱ ልጅ በአንገቱ ማጠብ ያደረገ ነገ ሊገሉት ቢሄዱ ሊሞትለት ከፊት ለፊት የሚቆምለትን ይሰድበዋል። ለእኛ ያልቆመው የራሳችን ቤት ያዋረደን ሌላ እንዲያከብረን ከጠበቅን ምን እናደርጋለን? የ3000 ዓመት ታሪክ ያላት የ5000 ዓመት ታሪክ አለን ብለን እናወራለና ምንድን ነው ያለን? ቆይ የቀደሙት እኮ ደክመው አልቅሰው አንብተው ከእግዚአብሔር ጋር ሆነው ሰሩት። እሺ ይሁን። አሁን ምንድን ነው ያለን? እኛ ምን ሰራን? እንማር ብንል የምንማርበት ራሱን የቻለ ኦርቶዶክስ ቤተክርስቲያን የገነባቸው ዩኒቨርሲቲ አለ እንዴ? አላት? አይከን መሆን የሚችል ልጆቿ ተምረው ሄደው ስራ ለመቀጠር ቢፈልጉ የሚገቡበት ቦታ አለ? የለም። በአንድ ከተማ ውስጥ 100 በላይ አብያተ ክርስቲያናት ኖሮ ሌላ ቤተክርስቲያን ሊገነባ ይሞከራል። ውስጧ የሚገለገሉ ሰዎች ሄደው ሊገለገሉበት የሚፈልጉት ነገር ግን አለ? የለም። እኒንኩን ሁጂ በርባት ሰዱገዱበት ቹላፊ ሞር ደግሞ ዋጋ እየከፈለ ያለው ዱገዱበት ቹላፍ ወሮታ ናኖ ኦሮሚያ ከሰ ጅራተኒ ዱአ ወጅን ካንታር ካንፈቻ ደመን ጀቢና ሳሊ ገርሲሰ ጅራን ዱገዱበት ቹላፍ ኦሮሚያ ውስጥ ሁሉም ነገር የተመቻቸ አይደለም። በየቀን ሞታቸው እንደ ውሻ ሞት የተቆጠረባቸው ብዙ ክርስቲያን አለ። ባለፈው አይተናል። አንድ ቤተክርስቲያን ዙሪያ ሰዎች ታርዶ ዙሪያ እንደዚህ ነው የምትዞሩ ተብሎ ተከምሮ አስከሬን የኢትዮጵያ ኦርቶዶክስ ሚዲያ ቻናል አቀረበው እንዴ። ተመልካቾቻችን ሰላም ጤና ስጠልን ለእናንተ ይሁን። ዛሬ የደረሰን አንድ ነገር አለ። እንዲህ በምትባል ገጠር ውስጥ ይሄን ያህል ሰው ሞተ፣ አለቀ፣ በቃ ተዘጋ ዜና። ይሁን እሺ፣ የሞተውስ ሞቷል። የተረፉት ሴት ነው ያሉት አሉ? ምን እያደረጉ ነው? እየኖሩ እናውራ ከተባለ አሁንም የእውነት ማውራት ያለብን ተሜ፣ ኢዮባ፣ መምህራኖቻችን እዚህ ውስጥ ያላችሁ ወንድሞች በጠቅላላ አሁን ስለ ሌላው ቤት አናወራም። ሌላው ቤት የደፈረው የተደፈረ ቤት አግኝቶ ነው። ተው፣ ችግር የለው። አንድ ሰው ቤቱን አጽንቶ መገንባት ከቻለ የሚደፍሮ የለም። መጀመሪያ በአጥሩ ትመካለክ። ቀጥሎ በምትቀጥራቸው ውስጥ በምታረባቸው ነገሮች እነዚህ ትልልቅ ውሾች ምናምን አድርገህ ትጠብቀዋለህ ቤትን አይደለ? በገንዘብ ደረጃም ሲለካ ውድ አድርገህ የምትሸጠው ውድ አድርገህ የገነባውን ቤት ነው። ዝም ብሎ ፍርስርስ ያለ ቤት ማንም እንደፈለገ ገብቶ የሚወጣበት። ጃሩ የቀባኔ መነከኛ አይጃሩ ተኩማን ከኛ አጀባቱ እጃችንን መቀሰር ካለብን የመታን ሰው ላይ ሳይሆን እንድንመታ ለፈቀደው ሰው ነው እጅ መዘርጋት ያለብን። ስለዚህ አሁን ሁላችንም ፊታችን ወደ ሚዲያዎቻችን፣ ወደ ቤታችን፣ ወደ አባቶቻችን ነገሮች እየተፈጸሙበት ያለው ለምሳሌ ኦሮሚያ ላይ ከሆነ ኦሮሚያ ላይ ምስራቅ ከሆነ አቡነ ጎርጎርዮስን ይመለከታል። ሁሉም ጥያቄ አቡነ ጎርጎርዮስ ላይ መሆን አለበት። የት ነው ያሉት አባታችን?
የሚፈጠርበት ቦታ ተጠያቂ የምናደርገው እነሱን ነው መሆን ያለበት። እነሱ ላይ ጮህ ሲበዛ መንቃት ይጀምራሉ። ወይ ከፈሩ ይለቁታል፣ ወይ ካልፈሩት ደግሞ ጠንካራ የሆነ አባቶችን ይዘን እንሄዳለን። ስለዚህ በእነዚህ አይነት መንገድ መሄድ ያለብን ይመስለናል። ብዙ ወሬ አላውራባችሁ። ህመሞች ግን አሉ፣ ከራሳችን ቤት ነው እንጂ ከውጭ አይደለም። መገፋት አለ፣ ከራሳችን ቤት ከውጭ አይደለም። መከባበር የለም፣ ከራሳችን ቤት ነው። ታይታ ለምሳሌ እናውራ። ይቅርታ አንድ ነገር ማንሳት ፈልጋለሁ። መዝሙር ለማስመረቅ የሚጠሩ ወንድሞቻችን ኢየሱስ ክርስቶስ ሲሰደብ ለምንድን ነው የማይናገሩት? መጽሐፍ ለማስመረቅ የሚጠሩ ወንድሞቻችን የቤተ ክርስቲያን ጉዳይ ሲነገር ለምንድን ነው የማይናገሩት? እነሱ ስለሚዞሩ ስለሚመቱ ነው። ሌላው ትርፍ ነፍስ ይዞ ነው የሚንቀሳቀሰው። የሚዘምርለትን ኢየሱስ ክርስቶስ ሲሰደብ ተሰደበ ብሎ ያልጮህ ዘማሪ ለየትኛው ቤተክርስቲያን ነው የሚዘምረው? አምላኬ ብሎ የሚያመሰግነውን በመዝሙር የሚያመሰግነውን ዛሬ በህብረት ቆመው ሁሉም አንድ ሆኖ መግለጫ እስካልሰጠ ድረስ ዛሬ ቢዘምር ምን ያደርግለታል? አሁን ስለ እፎይ ጉዳይ አይደለም የምናወራው፣ ስለምንኖርባት ስለምንቆይባት ህይወት ስላለችዋ ስለዛች ቤተክርስቲያን ነው የምናወራው። እንዴ ሁሌማ አባቶች ላይ ብቻ አይደለም። መጀመሪያ ከዚህ የሚጀምራ የሚዲያ አካላቶች ክርስቲያን ከሆነ ይውጣ፣ ዘማሪው ይውጣ፣ ሰባኪው ይውጣ፣ ቋንቋ የሚያውቅ ያውጣ፣ ሁሉም አንድ ይሁን። ያኔ አባቶች ጋር እንዴት ጫና እንደማያድር እናያለን። ሁሉም አልዘምርም ይበል። አባቶች እስካልወጣችሁ መድረክ ላይ በቃ አገልግሎት ይቁም። ምናገለግለው ምንገለገልባት ቤተክርስቲያን እድሜዋ ሲረዝም ስለሆነ እልል በል አጨብጭብ ብለን የምንለው ምእመን ኮርቶ ቁጭ ብሎ ማጨብጨብ ሲችል ያኔ አገልግሎቱ እውነት ይሆናል። ነገ ጧት አውደ ምሕረት ላይ ቆሞ አንድ ሰው ላይ መለከት ይችላል። ምክንያቱም ሲገባ ሊገደል ከሆነ ከቤቱ አይወጣ። እውነቱን እናወራ። በቃ ይሄ እግዚአብሔር ይስጥልን። ድንቅ 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 እጅግ በጣም ድንቅ ያላሰብኩት አዲስ የሆነ ድንቅ የሆነ ፍሬ ነው ያወራኸው። ስፔሻሊ ከኦሮሚያ ጋር የተያዘ ሁለት ሀሳቦች ላይ የተወሰነ ልበልና ማማዬም አለች ወንድዬም አለ። ግን ኢዮባን ነው እድል ልሰጥ የፈለግኩት። በትኩረት ቪዲዮ ከፍቶ እያየ ስለነበረ ለኢዮባ ነው እድል መስጠት የምፈልገው። ይህ ልጅ እግዚአብሔር አምላክ ይቅር ይበለኝ፣ ለስም አጠራሩ ክብር ምስጋና ይግባው ክርስቶስ ኢየሱስ አእምሮን ያመዋል ያለው ልጅ ከዚህ ጋር በተያያዘ አንድ ነገር ሲናገር ሰምቼው ነበረ። ምንድን ነው ኦሮሚያ ያላችሁ ሙስሊሞች ተነሱ፣ ኦሮሚያ ያላችሁ ሙስሊሞች ተነሱ። ሄዶ ጎንደርን ሄዶ እዛ አማራ ክልል ላይ የፈለገውን ነገር ማድረግ ይችላል። ኦሮሚያ ግን ያላችሁ ግን ተነሱ ምናምን ብሎ ሲረብሽ ነበረ። ይህ ልጅ 18 የሚሉ ልጅ እኔ ቪዲዮ አለኝ። እንዲያውም እዚህ ላይ ቪዲዮን ብቻ ነው ማሰማችሁና ሲናገር ነበር። ይህ ልጅ ይሄንን ሲናገር ኦሮሚያ ክርስቲያን የለም ወይ? እኔ ኦሮሞ ነኝ፣ ብትኮረኩረኝ ብትዘረዝረኝ ከኦሮሞ ውጭ ሌላ ዘር የለኝም፣ ዘሬ ልጥራ ካልኩ ግን በዘሬ እንዳለመካ ደግሞ ማንም የሚመካ ቢኖር በክርስቶስ ኢየሱስ ይመካ ስለሚል በእግዚአብሔር ይመካ ስለሚል እኔ አዲስ ኪዳን አዲስ ፍጥረት ልጅ ነኝ። ግን ዘራረግህን ጥራ ከተባልኩኝ በእናቴ ሸዋ ኦሮሞ በአባቴ ደግሞ አርሲ ነኝ። እንደኔ አይነቱ በክርስትናው እንዳይቀጥል ሶሪ ኔትወርኩ ነው መሳይ። ቆይ እሺ ይሄ መሰለኝ ሀያ ምናምን ቤተክርስቲያን አለ፣ ችግር የለውም። ሀያ ምናምን ቤተክርስቲያን አለ፣ ችግር የለውም። ሀያ ቤተክርስቲያን ካለ ስንት ክርስቲያን ሊኖር እንደሚችል ማሰብ ነው ምንክራትና የትኛው እያንዳንዱ ነው ለክመን እዛ ድንጋይ ስር የምንከተው
ችግር የለውም። ግንባሩን እያሉ እንዴ የኦሮሞ ገረድ ሆኖ መምጣት የተለያዩ ነገሮች ናቸው እያሉ ያሉት። እስቲ እሱ ይሞክራት፣ እኛ እስከ ጥግ ድረስ እንሄድለታለን አሉ። በቃ ችግር የለውም፣ ሁሉ ነገር ምንም ችግር የለውም። እዚህ አሁን እኔ ባለሁበት ከተማ እኛ ተደራጅተናል። ሲጀመርም ምንም እንፈራውም ነገር የለም። እንዳመጣጣቸው እናስተናግዳለን። ችግር የለውም። ይኸውም ቅርባችን ነው። ኪዳነ ምሕረትን በለው ምንም በለው እዚሁ ነው እንትን የምንልላቸው። እስቲ እየፎከሩ ነበር እያሉ ነበር። አንድ ፎይ ይነካና ምን እያሉ ነበር መሰለኝ? አንድ ፎይ ይነካና አጠገባችን ያለውን 10 ሙስሊሙን እንትላል። ብራዘር ይሄንን ጎንደር ላይ ልታደርገው ትችላለህ። ጎንደር ላይ ልታደርገው ትችላለህ። ችግር የለውም። ጎጃም ላይ ጥቂት ሙስሊሞች ስላሉ ይሄንን ልታደርግ ትችላለህ። ወላሂ ለአዚም ነው የሚለው ይሄንን ነገር ጎንደር ላይ እና ጎጃም ያደረገውን መልሰህ ግን ወሎ ላይ አትደግመውም ነው የሚለው። ወሎ ላይ አትደግመውም። ይሄ ሁሉ ከእፎይ ጎን ነን የሚሉትን ክርስቲያኖች ማያድቡ ከሆነ ብዙ ነው ያለው። ብቻ ግን ከእፎይ ጋር በተያያዘ የኦሮሚያ እስልምና ፕሬዝዳንት ወይ መጅሊሱ ትእዛዝ ሰጥቶ ነበር። መጀመሪያ ከአዲስ አበባው ከዋናውም መጅሊስ ከእስልምና ዋናውም መጅሊስ ኃላፊ ከነሱ በመቅደም የኦሮሚያ እኛ ጋር ግን የአንድ የክልል እንኳን አስተዳዳሪ የአንድ እንኳን